ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሜሰን ማውንት እንግዲህ ለማክሰኞ ጨዋታ የሚደርስበት እድል እንዳለ ተገልጿል። በአርቡ ጨዋታ በጉዳት ምክንያት ከሁለተኛው አጋማሽ በኋላ ጨዋታውን መጨረስ ያልቻለው ሜሰን ማውንት ጉዳቱ ከባድ እንዳልሆነ ታውቋል። ከጨዋታው መጠናቀቅ በኋላ ሩበን አሞሪም ሜሰን ማውንትን የቀየርኩት መጠንቀቅ ስላለብኝ ነው ሲሉ ተደምጠዋል። አሞሪም አክለውም የተሰማው ነገር ነበር። ሆኖም ሁለተኛው 45 የመጫወት ፍላጎት ነበረው፣ ነገር ግን እኔ ሪስክ መውሰድ አልፈለኩም ሲሉ ተናግረዋል። አሁን እየወጡ እንደሚገኙ ሪፖርቶች ከሆነ ሜሰን ማውንት ለወልቭሱ ጨዋታ የመድረስ እድል ተስፋ እንዳለው ነው እየተገለጸ የሚገኘው። በመሃል ሜዳ ላይ እንግዲህ ሜሰን ማውንትን ሁላችሁም ታውቁታላችሁ። እሱ ሲኖር ምን ያህል ፕረስ እንደሚያደርግ ብዙ የመሃል ሜዳ ክፍልን መሸፈን የሚችል ተጫዋች ነው፣ ልክ እንደ ማቲያስ ኩኛ ሁሉ እና ሜሰን ማውንት ለወልቭሱ ጨዋታ የመድረስ እድል እንዳለው እየተገለጸ ይገኛል። ከዛ ውጪ ማንቸስተር ዩናይትድ አሁንም ለባሌባ ቅርብ ከሆኑ ሰዎች ጋር ግንኙነት በማድረግ ላይ መሆኑ ተገልጿል። የማንቸስተር ዩናይትድ የውስጥ ሰዎችም ለእርሱ ማሰብን ለአፍታ ሊዘነጉ እንደማይችሉ ሲገለጽ፣ ለመሃል ሜዳ ክፍሉም ሁነኛ መፍትሄ ተደርጎ እንደሚታይ ተነግረዋል። በመሆኑ ማንቸስተር ዩናይትድ በተጫዋቹ ላይ ያላቸው ፍላጎት በጣም ከፍተኛ ሲሆን ብራይተን ለሽያጭ በሩን የሚከፍት ከሆነ ማንቸስተር ዩናይትድ በቀጣይ ወደ ድርድር እንደሚገባ ተጠቁሟል። ይህ በእንዲህ እንዳለ ስለ ባየርን የተወራው እውነት እንዳልሆነ ሲጠቆም ባየር ሙኒኮች ተጫዋቹ ዩናይትድን የሚፈልግ ብቻ እንደመሆኑ አንጻር ከዝውውሩ መውጣታቸው ነው እየተገለጸ የሚገኘው። ዩናይትዶች እንግዲህ በመሃል ክፍል ያለባቸውን ችግር በተለይም በካርሎስ ባሌባ ይፈቱታል ተብሎ ነው የሚጠበቀው። በአፍሪካ ዋንጫ እንግዲህ ለካሜሮን ብሔራዊ ቡድን እያሳየ ያለው እንቅስቃሴ እጅግ አስገራሚ ነው። እንዲሁም በብራይተን ሆቭ አልቢዮን ይህን ያህል ድንቅ እንቅስቃሴን በዘንድሮ የውድድር ዘመን ሲያስመለከተን አላየንምና ይህ ደግሞ እንግዲህ ልቡ እንደሸፈተ ፍንትው አድርጎ የሚያመላክት ጉዳይ ነው። ማንቸስተር ዩናይትድ የ19 ዓመቱን የኤዜድ አልካማር አማካኝ ኪስ ስሚትን ማስፈረም ይፈልጋል ተብሏል። የሆላንዱ ክለብ በጥር ወር ለመሸጥ እቅድ የለውም፣ ነገር ግን በክረምት የዝውውር መስኮት ከተጫዋቹ ዝውውር 60 ሚሊዮን ዩሮ ይፈልጋል ተብሏል። ከማንቸስተር ዩናይትድ በተጨማሪ ሪያል ማድሪድ፣ ባርሴሎና፣ ኒውካስትል እና ዶርትሙንድ ተጫዋቹን እየተከታተሉት እንደሚገኙ ነው እየተገለጸ የሚገኘው። ዩናይትዶች የዚህን ተጫዋች ለማስፈረም እንግዲህ በጥልቀት ይሰራሉ ተብሎም ይጠበቃል። የቀድሞው የማንቸስተር ዩናይትድ ተጫዋች ክሪስቲያን ኤሪክሰን አሞሪም በተጫዋቾች ላይ የሰነዘረው ትችትን በተመለከተ ሀሳብ ሰጥቷል። ያ ጥቅም የለውም ያለው ተጫዋቹ፣ አዎ ያ በፍጹም ማንንም አይጠቅምም፣ ተጫዋቾቹንም የረዳቸው አይመስለኝም ብለዋል። አክሎም እንግዲህ አንዳንድ ነገሮች በውስጥ መናገር እየቻልክ በውጭ መናገር በጣም ብልህነት አይደለም፣ ይህም ለመሻሻል የተቻላቸውን እያደረጉ ያሉ ተጫዋቾች ላይ ተጨማሪ ጫና መፍጠር ነው ሲሉ ተናግሯል። ይህ በቃ በምንም መልኩ ጥቅም ይኖረዋል ብዬ አላስብም። በቃ ትክክል ይሁንም ስህተት ለእኛ ደግሞ እንደገና ሌላ የዜና አርዕስት የሚል ስሜትን ይፈጥርብናል ብለዋል። አዎ እሱ የመጣው የራሱን ሀሳብ ይዞ ነው። አሁንም እንደምታዩት ነገሮችን ለመለወጥና በራሱ መንገድ ለማስኬድ መክሯል። ለሆነ የተለየ ቦታ የተለያዩ ተጫዋቾችን የተለየ የአጨዋወት ስልት መምረጥ በቃ እሱ ስኬትን የሚመለከተው በዚህ መልኩ ነው ብሏል። ነገር ግን ተጫዋቾቹ ከሲስተሙ ጋር ያልተላመዱ ስለነበሩ ብዙ ነገሮች መቀየር አለባቸው ሲል ነው የተናገረው። ሩበን አሞሪም እንግዲህ ልብ ብላችሁት ከሆነ ተጫዋቾችን እንግዲህ በግልጽ ወይም በይፋ ነው የሚተቸው። ያ ነገር እንግዲህ አሁን ከአሊያንድሮ ጋርናቾ ማንቸስተር ዩናይትድ የተሻለ የዝውውር ገንዘብን ያገኝ ነበረ። ነገር ግን ክለብ ፈልግ ብሎ መናገሩ ምን ያህል ኢምፓክት እንደፈጠረ አይታችሁታልና ክሪስቲያን ኤሪክሰን በአንድ በኩል የተናገረው ንግግር ሙሉ ለሙሉ ትክክል እንደሆነ የሚያሳይ ነውና ይህ ነገርን እንግዲህ ሩበን አሞሪም መፍታት እንዳለበት በሚገባ የሚያሳይ ነው። ሆላንዳዊ አጥቂ ጆሹዋ ዘርክሲ አስቀድሞ ሲጫወት ወደ ነበረው ወደ ጣሊያን ሴሪ ሊመለስ መሆኑ ተሰምቷል። ተጫዋቹ በጥር የዝውውር መስኮት የጣሊያኑ ክለብ ሮማን ለመቀላቀል ከስምምነት መድረሱ ተገልጿል። ሮማ ተጫዋቹን ለማስፈረም የመግዛት ግዴታን ያካተተ የውሰቱን ጥያቄ ማቅረባቸው ሲሰማ፣ አሁን ላይም በዝውውሩ ዙሪያ የማንቸስተር ዩናይትድ የመጨረሻ ውሳኔ ብቻ እየተጠበቀ እንደሚገኝም ተመላክቷል። ምናልባትም እንግዲህ ወደ ቀድሞ ክለቡ ወደ ሮማ የመሄድ እድሉ ሰፊ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ጆሹዋ ዘርክሲ በማንቸስተር ዩናይትድ ይህን ያህል እንደተጠበቀው እየተንቀሳቀሰ አይደለም። ልብ ብላችሁ ከሆነ ማንቸስተር ዩናይትድ እንግዲህ በሜዳው ኒውካስትል ዩናይትድን በገጠመበት ጨዋታ ቤንያሚን ሼሽኮን ተክቶ ነበር የገባው። ነገር ግን በሜዳ ይህን ያህል የተጠበቀበትን ነገር ሲያስመለክት አላየንም እና ይሄ ተጫዋች እንግዲህ ከማንቸስተር ዩናይትድ የመልቀቅ እድሉ ሰፊ እንደሆነ የሚያመላክቱ ጉዳዮችን በይፋ ተመልክተናል እና ተጫዋቹ በተለይም ደግሞ ወደ ቀድሞ ክለቡ ወደ ሮማ የመሄድ እድል እንዳለው እየተገለጸ ይገኛል። የስፔኑ ኃያል ክለብ ሪያል ማድሪድ እና የእንግሊዙ ኃያል ክለብ ማንቸስተር ዩናይትድ መካተት ችለዋል። እንግዲህ ታዋቂው የንግድና የፋይናንስ መጽሔት ተቋም ፎርብስ በ2025 በዓለም ላይ ያሉ ዋጋቸው
ውድ ነው የተባሉ 25 የስፖርት ክለቦችን በደረጃ ይፋ አድርጓል። የፎርብስ ጥናትና ደረጃ የተሰጠው የእግር ኳስ ክለቦች ብቻ ያካተተ ሲሆን አጠቃላይ በተለያዩ ስፖርት ዘርፍ የሚወከሉ ክለቦች ዋጋቸውን በተመን ውድ ዋጋ ያወጣሉ ያላቸውን 25 ክለቦች በደረጃ አስቀምጧል። 25 ውስጥ መካተት የቻሉት 2 የእግር ኳስ ክለቦች ሲሆኑ እነሱም ሪያል ማድሪድ እና ማንቸስተር ዩናይትድ እንደሆኑ እየተገለጸ የሚገኘው። በነገራችን ላይ ሁለቱም ከፍተኛ የሆነ ፋን ቤዝ ያላቸው ክለቦች እንደሆኑ ይታወቃሉ። ባርሴሎና፣ ማንቸስተር ዩናይትድ እና ሪያል ማድሪድ እንግዲህ በጣም ከፍተኛ የሆነ ፋንቤዝ ያላቸው ክለቦች እንደሆኑ የሚታወቅ ጉዳይ ነው። ከዛ ባሻገር እንግዲህ ዩናይትድ በደረጃ ውስጥ መቀመጥ ችሏል ከሪያል ማድሪድ ጋር። ዩናይትድ እንግዲህ አሁን ያለበትን የውጤት ቀውስ ሁላችንም እናውቃለን። ማንም ይሄንን ነገር ኤክስፔክት ላያደርግ ይችላል። ነገር ግን አሁንም ውዱ ክለብ ተብሎ እንግዲህ ከሪያል ማድሪድ ጎን እንደተቀመጠ ነው እየተገለጸ የሚገኘው። ይህ የሚያሳየው ደግሞ ክለቡ በየትኛውም ውጣ ውረድ ውስጥ ቢሆን ተወዳጁ ክለብ እንደሆነ ፍንትው አድርጎ ያሳያል። ማንቸስተር ዩናይትድ ከሰሞኑ የዩሮ አቋም መውረዱን ልብ ቢልም ምንም አሳሳቢ ነገር አለመኖሩ ተገልጿል። ወቅታዊ የአቋም መውረድ ለዩሮ አይነት ወጣት ተጫዋች ያልተለመደ ነገር ተደርጎ እንደማይታሰብ ተገልጿል። ተጫዋቹ ታታሪነቱ በካሪንግተን ሁሉም የሚያውቀው ሲሆን ከሰሞኑ ላጋጠመው ችግሮችም ግብረ መልስ ለመስጠት በጂም ተጨማሪ ስልጠናዎችን እያከናወነ መሆኑ ተሰምቷል። ከክለቡ ውጭም የቡድን አጋሮቹ ሜኑ ዘርክዚ ከሚጠቀሙት የግል አሰልጣኝ ዮናስ ተዋይዱ ጋር በመሆን ልምምድ እንደሚያደርግ ተሰምቷል። እንግዲህ በውድድሩ መጀመሪያ አካባቢ ሌኒዮሮ በጣም ድንቅ የሆነ ተጫዋች እንደነበረ አስመልክቷል። ነገር ግን ያው ተጫዋች እንደዚህ አይነት ነገር ሊያጋጥመው ይችላል። የአቋም መውረድና መውጣት የሚያጋጥም ነገር ነው። ነገር ግን ተጫዋቹ ፖቴንሻል እንዳለ ሁላችንም እናውቃለን እና በሚገባ መስራት የሚችል ከሆነ ወደ ቀድሞ አቋሙ መመለስ ይችላል። ያው ኮንፊደንሱ እንዳጠቃላይ ወርዷል ማለት ይቻላል። ልብ ብላችሁ ከሆነ ከዚህ በፊት እንግዲህ ሁሉም ነገሩ አኩሬት ነበረ። በመከላከሉ ረገድ ምርጥ ነበር። ወደፊት እየሄደ ደግሞ አጥቂዎችን የሚያግዝበት ነገር በበርካታ የአውሮፓ ክለቦች ተጫዋቹ እንዲፈለግ አድርጎት ነበረ። እንዲሁም ማርኬት ቫሊዩ ራሱ በጣም ከፍ ብሎ ነበረ ልብ ብላችሁ ከሆነ ነገር ግን አሁን እንግዲህ በሰሞናዊ አቋሙ በጣም የወረደ መሆኑ ብዙ የማንቸስተር ዩናይትድ ደጋፊዎችን እንግዲህ ልብ ሰብሯል እና ይህ ተጫዋች እንግዲህ ወደ አቋሙ መመለሱ የማይቀር ጉዳይ እንደሆነ የማንቸስተር ዩናይትድ ባለስልጣናቶች እንደሚያምኑ ነው እየተገለጸ የሚገኘውና ተጫዋቹ እንግዲህ በቅርቡ ወደ አቋሙ ይመለሳል የሚልም እምነት እንዳላቸው ተገልጿል። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎችን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም